ሄሎ ወዳጆች ዛሬ የጉዞ ቃላትን እናያለን። መጀመሪያው ረሽ ሃወር እንለዋለን። የትራፊክ ጫና ሰዓት ወይም መንገድ በጣም የሚጨናነቅበት ሰዓት ማለት ነው። ቃሉን መነሻ በማድረግ በእንግሊዝኛ አረፍተ ነገር ለመመስረት ሞክሩ። በረሽ ሰዓት ትራፊክ ከባድ ነው። Traffic is heavy during rush hour ካላችሁ ትክክል ነው። በረሽ ሰዓት ከመጓዝ እቆጠባለሁ። Avoid traveling during rush hour ካላችሁ ልክ ናችሁ። በረሽ ሰዓት ታክሲ ማግኘት ከባድ ነው። Taxis are hard to find during rush hour. ከዚህ ቀጥሎ ተናጋሪውን ተከትላችሁ የሚናገረውን አረፍተ ነገር ሁለት ጊዜ ደግማችሁ ለማለት ትሞክራላችሁ። Traffic is heavy during rush hour. I avoid traveling during rush hour. Taxis are hard to find during rush hour. Rush hour is usually in the morning and evening. በጣም አሪፍ ነው። ጥሩ ሞክራችኋል። ወደ ሁለተኛው እንሄዳለን። walking distance በእግር ሊደረስበት የሚችል ርቀት ወይም ቅርብ ርቀት ማለት ነው። ሱፐር ማርኬቱ በቅርብ ርቀት ላይ ነው ማለት እንፈልግ እንዴት ልንገልጸው እንችላለን? The supermarket is within walking distance ካላችሁ ትክክል ነው። ቢሮዬ ከቤቴ በቅርብ ርቀት ላይ ነው ማለት ብትፈልጉ እንዴት ልትገልጹ ትችላላችሁ? በጣም ጥሩ ነው። My office is walking distance from my house ማለት እንችላለን። የአውቶቡስ መናኸሪያው ብዙ ይርቃል ብለን መጠየቅ ብንፈልግ እንዴት ልንናገር እንችላለን? አሪፍ ነው። ጥሩ ሞክራችኋል። Is the bus station within walking distance ካላችሁ ትክክል ነው። ከዚህ ቀጥሎ ተናጋሪውን ተከትሎ አረፍተ ነገሩን በመድገም pronunciation ልምምድ ታደርጋላችሁ። The supermarket is within walking distance. My office is walking distance from my house. Is the bus station within walking distance?